አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቡ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ እስቲ ገባ ገባ በሉ ከች ብያላችኋለሁ። አሁን እንግዲህ እህቶቼ ያው ለማንኛውም ተልጅ እንባልሽ ትወልጃለሽ አሏት አሉ ሞቶ አለቻሉ እና አሁን እንግዲህ የመጣሁበት በፈኪሾ ነው። ፈኪሾዬ እንግዲህ ጥሩ ነው ሀረካቱ ሁሉ ነገር ጥሩ ሆኖ ያው ትንሽ እንግዲህ እንደተለመደው ሱሪው አልተመቸንም። ወይ ሱሪውን አውጥተሽ ወደዛ ወሩሪልን፣ ቡናውን አፍሊበት፣ ምንም ችግር የለም። ደባል አመጣሽ እንዴ ደግሞ ወለ ምንድን ነው ይሄ አብሮሽ ሽው 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 የሚለው እንግዲህ ተጓደኛው የምትይው ማለት ነው። እና ለማንኛውም ፈክዬ እንግዲህ ፏፏፏ አለችበት። ፍርፍሩንም ቡናውንም ሁሉንም ማሳየችን፣ ሱሪውንም ማሳየችን። ሱር አለችበት። እንግዲህ ያው ሱር ነው እኮ እዚህ ተመልከቱት። አይ ጉድ አይ ጉድ አይ ጉድ አይ ጉድ። እኛ ትንሰለጥን እኮ የሚያህለን የለም ወገኖችዬ። እና አላህ ይስጥር ሚንክ ፈኪዬ። እኔ ሌላ አልልሽም። አላህ ሂዳ ይስጥሽ። እንደዚህ ሆነሽ በሜዳ ላይ ተገልጠሽ ወላሂ አላይሽም ብዬ የምጠብቅሽ ሰው ነበርሽ። እንግዲህ እኛ ምንም ማድረግ አንችልም። አላህ ሂዳ ይስጥሽ ነው። ለሁሉም ነገር ሂዳ ነው። ለትንሹም ለትልቁም ሂዳት ይሰጠን ነው እንጂ እኛ አይደለንም የምናስተካክለው። አላህ ሱብሃነሁ ወተዓላ ያስተካክለን። እና ፈክዬ እንግዲህ ይሄን ይመስላል። ለብዙ ነገር የምንጠብቅሽ ሰው ነበርሽ። አላህ ሱብሃነሁ ወተዓላ ሂዳ ይስጥሽ። አሁንም ቅድምም ሂዳ ነው ጥሩ ወገኖች፣ ሁላችሁም በያላችሁበት ወላሂ ዱዓ አድርጉላት። አንድ ሙስሊም እህታችን እንደዚህ መጀመሪያ አህሙን ትታገኝ ሰው ማትነካ ሰው ወንድም ማትነካ ሰው አሁን ዛሬ ሁሉም ነገር ቀረና በሱሪ እማዬ እዛው አዲስ አበባ ላይ በሱሪ ብከጅ ይሻልሻል፣ ቤት ነኝና በሶሻል ሚዲያ ላይ በሱሪ ወላሂ አያምርብሽም። ወላሂ የፈለገ ቢሆን አያምርብሽም። ልንገርሽ ለሴት ልጅ ሂጃቧ ነው። ወላሂ ሰው አሬነካ እንጨት አድርጎ እንደሚያኖርሽ ወቂ ታውቂያለሽ። የኛ ሰው ትወድ የሚያው ነው ትጣላ የሚያው ነው። ይሄን በአንደኛ ደረጃ ታውቂያለሽ ማለት ነው። እና አላህ ይስጥር ሚነህና ወሚኒክ ወሚነህና። እኛም ያው እንግዲህ ሶሻል ሚዲያውን እያየን መጀመሪያ አንቺ እንዴት እንደነበርሽ ትናቀሽ፣ አሁን እንዴት ስትለወጪ ወላሂ እኔ አላቅም ብቻ እናቶችዬ ወላሂ እንዳየናት ያች የምናውቃት ልጅ አይደለችም። እንግዲህ ለዚህ አይነት ሁኔታ በቅታለች። እኔ እንጃ ከሚባለው በላይ እኔ አላውቅም ብቻ ወላሂ እኔ ራሴን በራሴ አንዳንዴ ታስበው እንዴ ምን እየሆን ነው ያለ ነው ብዬ ዞር ብዬ ራሴ ነው ያለሁ ማለት ነው። እና የኔ ውድ አላህ ይስጥር አለይከ አለይና ነው። ለሁላችንም አላህ ሂዳያ ይስጠን፣ አላህ ሰብሩን ይስጠን፣ አላህ ትዕግስቱን ይስጠን። ቀርተውም አስቀርተውም እና ፈክዬ እንግዲህ አላህ ሂዳያ ይስጥሽ ላንቺም ለእኛም ደግሞ አንቺን እንዲህ በማለታችን እንግዲህ አጀርም እናገኛለን። ያንቺንም ዘንብ እና ወንጀል ተማጠብ አላህ ያድነን እኛንም እልሻለሁ የኔ ውድ። እንግዲህ ወላሂ ለአኼራሽ ለነገ ጧት ገብሃሽ እሰቢ። ሞት እንደሆነች ይኸው እንደምታያት አማክራ በር ቆፍቁፋ አይደለም እና የምትመጣው የኔ ውድዬ። ተይ ብያለሁ። አሁንም ቅድምም ማለት ነው የኔ ማር እና ተይ 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 ወንድሜ ያሄራ ወንድሜ ያሄራ ቀባሪት ይመለስ ያሴን የሚቀራ የሚባል ተረት አለ በሀገራችን ላይ። እና የኔ ወድዬ እንግዲህ አላህ ሱብሃነሁ ወተዓላ አውቀው ተሚያጠፉት ሳይሆን አውቀው ተማያጠፉት አላህ ይደብልቀን።
እና ይሄንን እልሻለሁኝ አሁንም ቅድምም ማለት ነው ውዴ እና አውቀው ተማያጠፉት አላህ ይደብልቀን። ያ ረቢ እኔ ጌታ ወንጀል ተሚያጠራቅሙት አይደለም ወንጀል ተማያጠራቅሙት አላህ ያድርገን። ወላሂ ለሁላችንም አላህ ሱብሓነሁ ወተዓላ ሂዳያ ይስጠንና እንግዲህ ሂዳያችንን የምናሟላበት አላህ ያድርገን። እኔ እንደ ማንኛውም ህዝብ ታይ ነው የምለው። ዛሬም ነገም ተነገም ወዲያ ግን ተምሰሪያቸውን ነገሮች ላይ ቆጠብ በይ ፈክዬ በረድ ማለት ጥሩ ነው ብዬ አስባለሁ። ሴት ልጅ ደግሞ በረድ ትትል ነው እንጂ ሰከን ትትል ነው እንጂ እንደዚህ ዘላ ተፈርጣ ማፊ ፋይዳ። ውሃ ልጠጣበት እናንተ። ይሄ ንግግር እኮ ውሃ ያስጠጣል፣ ወላሂ ውሃ ያስጠጣል። ለምንድን ነው እኔ ሴት ልጅ በረድ ስትል ነው እንጂ ሴት ልጅ አለቀጥ እንዲህ ትትሆን ደግሞ ደግ አይደለም። ወላሂ ውሃም አይደለም ሌላም ያስጠጣል አልኳችሁ። እና እንግዲህ ይሄን ህትፈትዬ ውሃ ያው በረድ አላህ ያርግሽ። እኛንም ለሁላችንም አላህ ሂዳያ ይስጠንና እንግዲህ አውቀው ተሚያጠፉት ታይሆን አውቀው ከሚያውቁት አላህ ይጨመረን ብዬ እላችኋለሁ። ሁላችሁንም እህቶቼ ወንድሞቼ፣ እኔ በራሴ መቼም ይሄንን ብዬ እልላችኋለሁኝ። አላህ ሱብሓነሁ ወተዓላ አውቀው ተሚያስተምሩት አውቀው ተሚያስጠኑት አውቀው ሂዳያ ተሚሰጡን አላህ ይደብልቀን ነው የምለው። ቀርተውም ሰግደውም እንግዲህ ተተቀበላቸው ታላህ ሱብሃነሁ ወተዓላ አላህ ያድርገን። ሮመዳንም ተፊታችን መጣ ብለሻልና እኔ እህትዬ መጀመሪያ አላህ ሂዳያ ይስጥሽና ተሱሪ መልበስ ነውር ተማውጣት እንደዚህ ሱሪ ለብሶ ተከለፋፍቶ ተመቅረብ አላህ ያውጣን ብለሽ የኔ እህት መጀመሪያ ሂዳያ ይስጥሽና ጉሌ አሚን አላሁማ አሚን በይ። ሂዳ አላህ ይስጥሽ ላንቺም ለኔም ላንቺም ለሁላችንም አላህ ሱብሃነሁ ወተዓላ ሂዳ ሰጭ ነውና አላህ ይስጥሽ ላንቺም ለኔም ላንቺም ለዛችም እህቴ ለዚችም እህቴ እልሻለሁ የኔ ውድ። እንግዲህ ዛሬ የመጣሁበት አንድና አንድ አጀንዳ ይሄን ይመስላል እህቶችዬው። በጣም የሚከብድ የሚያሳዝን ግን ወላሂ እኛ ሴቶች ትንባል በጣም ኸጠር ነን ለካ ወላሂ በጣም ምን ነው አህሙ እንደምትወዳት እንደዛ እንደምታብድላት ምክር አሁን ብቅ ብላ ብትሰጣት ትንሽ አያስፈልጋትም? ሁላችሁም እንወዳታለን እያላችሁ ታጡዙላት። እስቲ አሁን ምክር ስጧት። አሁን ምክር ያስፈልጋታል። ፈኪ በደንብ አድርጎ አሁን ምክር ሳያስፈልጋታልና ምክር ስጧት እባካችሁ ሁላችሁንም። ተጎኗ ያላችሁ ነበራችሁ ሁላችሁም ጠጋ ብላችሁ አሁን ተይ ተዚህ ቦታ ተመለሽ፣ ይሄ ላንቺ አይሆንም የሚባል ምክር ስጧት እላችኋለሁ። እኛቶችዬ ወንድሞችዬ ሁላችሁንም እኔ ለአላህ ብዬ አፍ ብያችኋለሁ። አፍ በሉኝ። ግን እዚህ መካከል በምናገረው ቃላት ሰውን ስሜተኛ እንዳላደርግ እሷንም ደግሞ የሰው ስሜት ምን አገባኝና እጋፋ ስጠውስ ያው አንድ ሙስሊም እህታችን ትትበላሽ መቼም በዚህ አይነት ወጥታ ሚዲያ ላይ ሱሪ ለብሳ አንዴ በዘፈን አንዴ እንዲህ ሶሽ እንትን ላይ ሂዳ እዛ ሁሉ ህዝብ ላይ ተልቅ እዛ ያለው እዛ አጠገቡ ያለው ቢያት ይሻላል። እሱስ ይሄን ያህል ሶሻል ሚዲያ ዳር እስተ ዳር ዓለም አቀፍ ተሚያት ሀቂቀተን እዛው አጠገቡ ያሉ ሰዎች ቢያዋት ብቻ ይሻል ነበረ። ግን አላህ አላለም። እንግዲህ ሂዳያ ይስጣት ብለን ዱዓ ማድረግ ነው እህቶችዬ። አላህ አውቀው ተሚያሳውቁት አላህ ይጨምረን በሉ ሁላችሁም። ያ ረቢ የኔ ጌታ አውቀው ተሚያሳውቁን አላህ ያድርገን። ሁለተኛ ነገር ደግሞ እኔ ታስቀድም የሆነ ቁርአን ጉርብ ገብቼ ነበር ወገኖችዬ፣ ቆይቷል። እኔ ሀት ይባል ነው መሰል እዛ ጉርብ የገባሁት ነው። አዎ አኪድ ያው ይመስለኛል። ግን ሀ ብሎ ቁርአን ጉርብ ብሎት ይባል የገባሁበት ጉርብ ያ ይመስለኛል። ግን በዋሳብ ነው። አሁን የኛው ሀገርና ልጅቷም የከተተችኝም የኛው ሀገር ልጅ ናት። በብዛት የኛው የመካነ ሰላም ልጆች ናቸው በብዛት ያሉበት ነበር እዛ ጉርብ ላይ ማለት ነው። ብዙዎቹ አባቴን ያውቃሉ። እኔ ግን የማን እንደሆንኩ አልታወቅም። በአባቴ ብቻ ነው እኔ አሳስለን በተወለድኩበት አካባቢ ላይ ሂጄ
እንደዚህ ነው ብዬ ብል አሰና በጋ ሴት ልጅ የለውም እንጂ አለው የምባል ሰው አይደለሁም። አያውቁኝም ማለት ነው። እኔ እንደምታውኝ እንደምናገረው አይደለሁም። አገሬም ላይ አንገቴ እንደፍቼ በአደብ ያለሁ ሰው ነኝ። ሁለተኛ ደረጃ ትሳደባለች። ጉርብ ትገባና አንቺ ዝፍጥ፣ አንቺ ሁማራ ዛሬ ታትቀሪ፣ አንቺ መድረሻ ትላለች። ወይኔች ሴትዮ እኔ ላይ ብቻ መታ እንዲያትሳደብ ወላሂ አማናዋን እላለሁኝ። ዛሬ ለምን ቀረሽ? ዛሬ ለምን እንዲህ አልሽ? ዛሬ ይሄን ታትማሪ፣ ዛሬ እንደዚህ ትሳደባለች። በጣም ተሳድበው ስድብ ደግሞ በጣም ቅንጭላቴን አካል። ከዛ እኔ በሰዓቱ ሪያድ ነበርኩ። ተሪያድ ወደ ጅዳ ልመጣ ወደ ሪያድ ልሄድ ያስፈቀርኳቸው ተሪያድ ወደ ጅዳ ደግሞ ተመልሼ ትመጣ 6 ወር ሆኖኛል። ትመለስ እኔ ዛሬ አይመቸኝም፣ ማታም የምታስተምሩት አይመቸኝም፣ ቀንም ደግሞ ያው ያለውን ነገር ስለምረትብ ሴትዮትም ስለምትሄድ አይመቸኝም አልኳት ማለት ነው። እኔ ከሴትዮዋ ጋር ነው የሄድኩትም። ተዝህ አሳስረን እዛ አልነበርኩም። ተዝን ነው የሄድኩትም። አሁን ይሄን ብዬ በዋትስአፕ ላይ አስተላለፍኩ። ከዛ መጨረሻ ላይ መጥቼ እዚህ ደግሞ በመናግስቴው ያ የመጣ እቃ መረተብ አለበት። አሁንም ዝም ብያቸው ካለስ ሁልጊዜ ይሄን አድርጉልኝ አይቻልም ብዬ ቀርቼ ረተብኩኝና በመናግስቴው ቀርቼ ትለቅ እናት አለምዬ መጣቻ እኔው ላይ ተጭና ያ የፈራሁት ነገር ማለት ነው እህቶችዬ፣ ወላሂ የፈራሁት ነገር እንዴት አትቀሪም አለችኝ። ጠይብ የሰው ልጅ አልተመቸው እዙር አለበት ብለሽ መስጠት አለብሽ አልኳት። እዙር አለብን ሁላችንም የሰው ሀገር ገረር ነን አልኳት። ይሄን ብዬ ትላት አለፈችኝ። የዛ ሰዓት ደግሞ በምን ምክንያት ነው? አሁንም ድንገት ነው የወጣሁት። ላ ሴትዮቱ ጋር ተከትያት ወጣሁ። ታላስፈቅድያት ሰዓቱ ትመጣ ተዘግቷል የሚቀራበት አጥረግርጋ ለቀቀችኝ። በመናግስቴው ተቀራ ማለት ነው። አንድኛይቱ ታቀኛለች፣ በደንብ ታቀኛለች፣ እስተነዛቴም ታቀኛለች፣ እኔነቴን ታውቃለች። የከሌ ልጅ ናት ብለሽ እንዳትናገሪ አልኳት። አሁን ዳግመኛ ግን ትትናገረኝ ወላሂ ሰብሬን ጨርሻለሁ። 2 ሰብር አሳልፊያታለሁኝ። 3ኛው ላይ ግን ከፍ ዝቅ አድርጌ ፍጥርቅ አድርጌ ነው መናግራት አልኳት። ታያ የሚሸገረሽ ምናምን አለች። የእሷ ቢጤ አሁን የዝች የምላችሁ ቢጤ ናት እንግዲህ የፈኪ ቢጤ ማለት ነው። ከዛ በምን ምክንያት እንደሆነ አሁንም ተስራ ወጣሁኝና ወደ ቤት ሄድኩ። ቤት ሄድኩና በጣም ገዝቼ ልቀራትል አልፎኛል። ወገባሁና በውስጥ ካላስ ወደ እረፍት ቦታ ልሄድ ብዬ አልተመቸኝም፣ አልቀራሁም፣ አለፈኝ አልኳት። ገና እኮ ደግሞ አልቃይዳ ሀ ብዬ ትጀምር ነው። ወላሂ ለአዚም ፍርጥ አረገችኝ። ያ የፈራሁን ነገር 2 ጊዜ ትዕግስቴን ጨርሻለሁ። 3ኛ የመጠራረጊያ ሻዴላ አልኩኝና ስሚኝ አልኳት። የኔ እህትዬ አልኳት፣ አንቺ ልታቀሪ እዚህ ጉርብ ይሄን ሁሉ ህዝብ ሰብስበሽ የምትሳደቢው ማነሽ አልኳት። ትልቅ አጀርና ሐሰናት እንደምታገኝ አውቀሻል አልኳት። እኔን ትሳደቢያለሽ እንዴ? እሱ አቅሪና ብዬ እኔ ዝም እያልኩ ልሽ ትሰርበኛለሽ ብዬ ዝም እልሻለሁ። ነገም ያችን ትሳደቢያለሽ። ያችም ሰልስትም ያችም ሁሉም አዳረሻቸው። እኔ ነበርኩ የቆራሁሽ፣ እኔ ላይ መጣሽ። ገባሽ አልኳት። የማን ልጅ እንደሆንኩ ወቂ፣ የማን ዘር በፌጦ ተብሎ ተተርቷል ባገርሽና ከፍ ዝቅ አርጌ አፈርጥሻለሁ አሁን አልኳት። ገባሽ አልኳት። እኔ የከልየ አወሉ ልጅ ነኝ። አባትሽ ባቄላተኛ ቤት እየለመነ ነው ያሳደገሽ። ገባሽ አልኳት። አለ ዛሬ ቀጥለሽ ግን እሳደባለሁ ብትይ ወላሂ የሚን ቢላህ ብትቦልኪኝም ራሴ ታልወጣ አጥረግርግሻለሁ። አሁንም መልሼ በሌላ ገብቻ አልኳት። ገባሽ አልኳት። ይሄውልሽ አፍሽን ሰትረሽ አቅሪ፣ ሰው አትሳደቢ፣ አታቀሪም። እኔ አልተመቸኝም፣ አሰላማ ብለሽ በታተኝ ህዝቡን አልኳት። ወላሂ ላዚም ተዛች ወዲህ ትንፍሽ ታተል እኔ ለራሴ ቡልክ ብዬ ወጣሁላት። ቻው እንኳን ታለላቸው። በቃ የዛ ዕለት ተናገርኩ። አሳስለን በመናግስት ያለው እኔ እንደዚህ ስንት ቀን ሰምቼ ቡልክ አድርጊያቸው ወጣሁኝ። እና የኔ እህትዬ ሰው ይቦልክሻል። ወላሂ ላዚም 100 ምናምን ገብተሻል ነበር እንዴ ቪውስ እንትንሽስ ይሄው ወረርሽ። ህዝብ ትጠላሽ እኮ
ወላሂ ህዝብ አይጥላሽ እንጂ ህዝብ የጠላው ሰው መጥፎ ነው። እያነሳ ሄደል ይሄው ፎሎሽንስ ያነሱት ይሄው መቶ ስንት ነበር ወራሽ አይደለም። ስለዚህ አትዋረዱ። ወላሂ ሰው የጠላው ሰው ደግ አይደለም። ሰው የወደደው ብቻ ነው አላህ የሚወደው። እና ይህን መስራት በተችዬ ዛሬ የመጣሁበት እንግዲህ ፈክዬም ለአላህ ብለሽ አፍ በይኝ። ያችም ደግሞ የተሳደበችው እኔም አፍ ብያታለሁ። ለሁላችንም አላህ ሱብሃነሁ ወተዓላ ሂዳ ይስጠን። ሂዳ ነው ደጉ እህቶችዬ። እና ዛሬ በዚህ አይነት ነው ከቸከቸች ብዬ መንደልደል ብዬ እንግዲህ ማወራችሁ። አፍ በሉኝ አፈብቲ ሊላህ ወላሂ ሰው አትሳደቡ፣ ሰው አትንኩ ምለው በዚህ ምክንያት ነው። ፈኪም ደግሞ በጣም ኢማን ያላት ሰው ነበረች። አሁን ኢማኑን ፍርጥ አርጋ ወደዛ አኖራው ታባቱንስ አንዴ በሱሪ አንዴ በእንትን ትመጣልናለች። ተላይ ልብስ ተታይ ክፍት ሆነና ሁኔታሽን ፈራሁሽ። አላህ ሂዳያ ይስጥሽ፣ እኛንም አላህ ሂዳያ ይስጠን እላለሁኝ። ለማንኛውም አፉ በሉኝ አፉ ብያለሁኝ በእኔ ላይ። አሰላም አለይኩም ወራህመቱላሂ ወበረካቱ እያልኩ ልሰነባበታችሁ። የቪዲዮ ነገር እንግዲህ ይሄ ሸቆች በአንድ እጇ ስራ በአንድ እጇ ስልክ ይዛ ነው የምትሰራውና አፉ በሉኝ አፉ ብያለሁኝ። እህቶቼ ወንድሞቼ ለአላህ ብዬ ወዳችኋለሁ ሁላችሁንም። ያው ጎሚ እንዳትይዙብኝ ግን አፍ በሉኝ በምናገራቸው ቃላቶች በእኔ ላይ። ያው እንግዲህ በባይ ባይ እየተሰነባበኳችሁ እንግዲህ ይሄን ይመስላል። ክርስቲያን ወገኖችን ደግሞ ይቅር በሉኝ ይቅር ብያለሁ። ሁላችሁም ማንኛውም እምነት ተከታዮች ሙስሊሞች ብቻ ማንኛውም እምነት ተከታዮች ይቅር በሉኝ ይቅር ብያለሁ። አፍ በሉኝ አፍ ብያለሁ። ይሄ በቃ ይሄ ነው ትልቁ ነገር። አፍት የሌለህ ነው ያወራ ግን ደግሞ ያየነውን ነገር መናገር፣ ትክክለኛውን የሚያሰደውን መንገድ መናገር ጥሩ ነው። ፈኪ ሂዳያ ይስጥሽ። አሁንም ቅድምም አላህ ነፍስ ያሳውቅሽ ነው የምንለው በእኛ ላይ እንግዲህ እህቶቼ ወንድሞቼ በእኔ ይሄን ይመስላል የምናገራት። ሌላ ነገር ያላችሁ ደግሞ እንግዲህ ጨምርምር አድርጋችሁ ኮመንት ላይ ያሳውቁን። ያው ወዳጆቿም ትሳደቡ ይሆናል እንግዲህ ወዳጆቿም ያልሆናችሁ እንግዲህ አዎ ብላችሁ ትሉ ይሆናል። ይሄን ይመስላል ዛሬ የመጣሁበት አንድ አጀንዳ ወገኖችዬ። ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ አፍ በሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ እያልኩ ሰነባበታችኋለሁ። ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ህልሟን ሙላውና ለሀገሯ አብቃት በሰላም በጤና ለእርዳ